ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ የንጉስ ቻርልስ ጉብኝት ከዩኬ ጋር ያላቸውን ግንኙነት ለማስተካከል እንደሚረዳ ለቢቢሲ ተናገሩ። ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ንጉስ ቻርልስ ሳልሳዊ እና ንግሥት ካሚላ በአሜሪካ የሚያደርጉት ጉብኝት ከዩናይትድ ኪንግደም ጋር ያላቸውን ግንኙነት ለማስተካከል ሊረዳ እንደሚችል ተናገሩ። ፕሬዚዳንቱ የንጉሱን ጉብኝት ግንኙነትን ለማስተካከል ሊረዳ ይችላል ወይ በሚል ከቢቢሲ በስልክ ለቀረበላቸው ጥያቄ ሲመልሱ፣ በትክክል እሱ ድንቅ ነው፣ የሚገርም ሰው ነው፣ ምላሼ አዎ የሚል ነው ብለዋል። በደንብ አውቀዋለሁ፣ ለዓመታት አውቀዋለሁ፣ እሱ ደፋርና ታላቅ ሰው ነው፣ ግንኙነቱ በእርግጥም አዎንታዊ ይሆናል ሲሉም አክለዋል። ፕሬዚዳንቱ ከዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ጋር ስላላቸው ግንኙነትም ሲናገሩ፣ እሱ በስደተኞች ላይ ያለውን አካሄድ ከቀየረ ብቻ መሻሻል እንደሚችል ገልጸዋል። ንጉሱና ንግስቲቱ ሰኞ ዕለት ለ4 ቀናት ጉብኝት ወደ አሜሪካ የሚጓዙ ሲሆን ከትራምፕ ጋር በዋይት ሀውስም ይገናኛሉ። ንጉሱ ከፕሬዚዳንቱ ጋር የግል ውይይት የሚያደርጉ ሲሆን ለሀገሪቱ ኮንግረስም ንግግር ያደርጋሉ ተብሏል። ለ2 ቀናት በዋሽንግተን ዲሲ ከቆዩ በኋላ ወደ ኒውዮርክ፣ ቨርጂኒያ እና ቤርሙዳ ተጉዘው ወደ ዩኬ ይመለሳሉ። የዩኬ ውጭ ጉዳይ ሚኒስትር ጉዞ የአሜሪካ 250ኛ ዓመትን የነፃነት በዓል በሚከበርበት ወቅት የሚካሄድና የጋራ ብልጽግና፣ ደህንነትና የታሪክ አጋርነት የሚያሳይ መሆኑንም አስታውቋል። ሐሙስ ዕለት ከቢቢሲ ጋር በስልክ ለ5 ደቂቃ በነበራቸው ቃለ ምልልስ ትራምፕ ከሰር ኬር ጋር ስላላቸው ግንኙነት ተጠይቀዋል። ሁለቱ መሪዎች በኢራን ጦርነት ምክንያት አለመግባባት ውስጥ ከመግባታቸው ባለፈ ጠቅላይ ሚኒስትር ሎርድ ማንድሌስን በአሜሪካ የዩኬ አምባሳደር አድርገው በመሾማቸው ከፍተኛ ጫና ገጥሟቸዋል። ትራምፕ ሰኞ ዕለት በትሩዝ ሶሻል ላይ ባወጡት ጽሑፍ ሎርድ ማንድሌስን በጣም መጥፎ ምርጫ እንደሆነም ተናግረዋል። በልጥፉ ምን ማለት እንደፈለጉ የጠየቁት ትራምፕ የሰሜን ባህርን ከከፈተና አሁን ጠንካራ ያልሆነ የስደተኞች ፖሊሲ ጠንካራ ካደረገ ሊያገግም ይችላል፣ ካልሆነ ግን እድሉ አለው ብዬ አላምንም ሲሉ መልሰዋል። ትራምፕ ዩናይትድ ኪንግደም በሰሜን ባህር የነዳጅና የጋዝ ምርቷን እንድታሳድግ በተደጋጋሚ ጥሪ አቅርበዋል። ሰር ኬር ሐሙስ ዕለት ስለ ፕሬዚዳንቱ አስተያየት ሲናገሩም ውሳኔዎችን የምሰጠው የብሪታንያ ብሔራዊ ጥቅም ከግምት በማስገባት እንጂ ሌሎች ሰዎች በሚሉት ወይም በሚያደርጉት ነገር አይደለም ብለዋል። ለዚህም ነው በኢራን ጦርነት ውስጥ እንዳንሳተፍ የወሰንኩት፣ ሌላ ሰው በሚናገረው ነገር ምክንያት ከዚህ አቅጣጫ አልወጣም ወይም አልቀይርም። ትራምፕ የዩኬ መንግስትና ሌሎች አጋሮች ለኢራን ጦርነት የሰጡት ምላሽ ተችተዋል። ከዩኬ ባገኙት ድጋፍ ደስተኛ እንዳልሆኑ ቢገልጹም ሰር ኬር ደግሞ ሀገሪቱ ወደ ሰፊ ግጭት እንደማትገባ በተደጋጋሚ ተናግረዋል። ፕሬዚዳንቱ እንደ ዩኬ ያሉ ሀገሮች ለምን እንዲሳተፉ እንደሚፈልጉ ሲጠየቁም በፍጹም ባያስፈልጉንም ግን መገኘት ነበረባቸው፣ እኔ በግልጽ አያስፈልጉኝም ነበር ሲሉ ለቢቢሲ ምላሽ ሰጥተዋል። የኢራን ወታደራዊ ኃይል አጥፍተናል፣ ስለዚህ ማንም አያስፈልገንም ነበር ብለዋል። ተሳታፊ በመሆን አለመሆናቸው ማየት ፈልጌ ነበር ያሉት ትራምፕ ለአጋሮቻቸው ያቀረቡትን የድጋፍ ጥሪ ልፈትናቸው ያደረግኩት ነው ሲሉም ገልጸዋል። ትራምፕ በዚህ ወር መጀመሪያ ላይ ዛሬ ማታ ኢራን ስምምነት ላይ ካልደረሰች ሙሉ ስልጣኔ ይሞታል ስለማለታቸውም ተጠይቀው ነበር። ይህ አስተያየታቸው ለሊቀ ጳጳስ ፓፓ ሊዮ፣ የተባበሩት መንግስታት ድርጅት ዋና ጸሐፊና ሰር ኬርን ጨምሮ በስፋት ተወግዟል። ሌላኛው ወገን ስምምነት ላይ ለማድረግ እየሞከረ ነው ሲሉም ትራምፕ ገልጸው፣ ስለዚህ የምለው ወይም የማደርገው ነገር ሁሉ በጥሩ መልኩ እየሰራ ያለ ይመስላል ብለዋል። በስልክ ቃለ መጠይቅ መጨረሻ ላይ ፕሬዚዳንቱ በቢቢሲ ላይ የከፈቱትን የባለ ብዙ ቢሊዮን ዶላር የስም ማጥፋት ክስ ጠቅሰዋል። እንደ አውሮፓውያን አቆጣጠር ጥር 6 2021 የካፒቶል ረብሻ ከመፈጸሙ በፊት ያደረጉትን ንግግር በፓናማ ዘጋቢ ፊልም ውስጥ ያልተናገሩትን ንግግር እንደተናገሩ ሆኖ በመቅረቡ ክስ መስርተዋል። ቢቢሲ በጣም መጠንቀቅ እንዳለበትና ካልሆነ ስሙን ሊያጠፋው እንደሚችል ትራምፕን ተናግረዋል። ቢቢሲ ቀደም ሲል በፓናማ አርትዖት ምክንያት ትራምፕን ይቅርታ ቢጠይቅም ግን የካሳ ጥያቄዎችን ውድቅ አድርጓል።
በእኛ ላይ የቀረበውን ክስ በጽኑ እንደምንከላከል በተደጋጋሚ ተናግረናል ሲሉም የቢቢሲ ቃል አቀባይ ሐሙስ ዕለት ተናግረዋል። ትራምፕ ሐሙስ ዕለት በትልልቅ የአሜሪካ ቴክኖሎጂዎች ላይ የተጣለው የ2 ዓመት የዲጂታል አገልግሎት ታክስ ከተነሳ ዩኬ ላይ አዲስ ታሪፍ እንደሚጥሉ አስጠንቅቀዋል። እየተመለከትን ነው። በዩኬ ላይ ትልቅ ታሪፍ ልንጥል ስለምንችል ጥንቃቄ ማድረግ አለባቸው ሲሉ በኦቫል ኦፊስ ለጋዜጠኞች ተናግረዋል። ቢቢሲ ኒውስ ስለ ጉዳዩ ከዩኬ መንግስት አስተያየት ጠይቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።